እኔና ብሩኬ ተለያይተናል። ደስ ብሎኛል ማለት በጣም ደስ ያለኝ። ለምን እንዳዘነ ሰው ሆንክ ታዲያ? መለያየታችን ደስ ካለ የጠራሁት ብሩኬ ጋር እንድትደውልልኝ። እኔ ኧረ ነገሮችን እያመቻቸው ነው። አገኘዋለሁ፣ ለብቻው አገኘዋለሁ፣ እናወራለን። የመጨረሻ ተስፋ ያንተ ነህ። ኢንስታግራም ላይ ብሎክ አድርጎኛል። ስልኬን እያነሳ አይደለም፣ ቴክስት እየመለሰልኝ አይደለም። እሱ ነው ፈልገው። ምን እንድለው ነው የፈለግሽው? አንዴ ብቻ ላገኘው። እሺ አታልቅሽ፣ እደውልለታለሁ። እኮ እሺ ልቀቀኝ። እሺ አታልቅሽ። እኔ አላሳዝንም እንዴ እንደዚህ ሲሆን? እሺ አትሽሽኝ ብሩኬ፣ በእናትህ ረፊ ሰላም በለኝ። ረፊ ትናንትና ከትናንት ወዲያ ምንድን ነው ያወራሽ? ብሩኬ መጀመሪያ ለምን እንደጠራን ነው? በጣም በቃ እንድናናቅ አድርገሽኛል። መጀመሪያ ለምን እንደጠራን ነው? ሆነሽ አገኘሁሽ አይደል እንዴ? ሌላ እንዲያብር ነው የምትፈልጊው? ጨርቄ እንዴት? ሰላም ሰላም፣ ውድና የተከበራችሁ የኛ ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ያው ደህና ባልሆንም ደህና ነኝ ልበል። ደህና ነኝ በማለት ውስጥ ብዙ ነገር ሊገኝ ስለሚችል አይታወቅምና ደህና ነኝ። ያው የሰው ልጅ ከተነፈሰ ከተራመደ በህይወት ከኖረ ደህና ነኝ ማለቱም አይቀር ነውና ደህና ባትሆኑ እንኳን ውስጣችሁ ቢታመምም ያላችሁበት ሁኔታ የሚመች ባይሆንም ግን ደህና ነኝ ማለት ነው የመሰለ ነገር የለምና ደህና ነኝ እግዚአብሔር ይመስገን። ዛሬ መጣሁት ለጥሩ ነገር አይደለም። አውቃለሁ ብዙ ነገሮችን አጥፍቻለሁ፣ ብዙ ስህተት ሰርቻለሁ እና ሳወራችሁ ራሱ በጣም እየከፋኝ ነው እውነት ለመናገር። ምክንያቱም ያለሁበት ሁኔታ ደስ አይልም። በጣም የሚያስጠላ ስሜት ውስጥ ነኝ። ትናንት አይታችኋል የተፈጠረው ነገር ደስ አይልም። ብሩኬ በጣም ደስ የማይል ነገር በህይወቴ ጠብቄው ማላቀውን የመጨረሻ ውሳኔውን መርዶ የሆነ ነገር ነግሮኛልና ከሞት አይተናነስም እንደዚህ አይነት ነገር፣ እንደዚህ አይነት ውሳኔና በጣም ነው የከፋኝ፣ በጣም ነው የደበረኝ። አውቃለሁ ብዙ ስህተት ሰርቻለሁ፣ ብዙ ጥፋት አጥፍቻለሁ፣ ብዙ እንድታስቡ እንዳደረኳችሁም አውቃለሁ። ግን አንዳንዴ አለ አይደል የሆነ በሼም ወይም ደግሞ በሆነ ነገር ለሰው ብላችሁ የምትገቡበት ነገር ለእናንተ ህይወት አደጋ አለውና ራሳችሁንም ሌላንም ሰውንም በጣም ትጎዳላችሁ። እና እኔ ደግሞ ከራሴ አልፎ በዙሪያ ያሉትን ሰዎች በሙሉ እናንተን ውድ ቤተሰቦቼን አሳዝኛለሁ። ፋሲልንም በጣም ጎድቼዋለሁ፣ ማይሆን ተስፋ ሰጥቼዋለሁ። በመሃል ደግሞ ብሩኬን በጣም ከምላችሁ በላይ በጣም ነው ልቡን የሰበርኩት፣ በጣም ነው የጎዳሁት። ከምላችሁ በላይ በጣም ነው ስብርብር ያረኩት፣ በጣም ነው የጎዳሁት። አውቃለሁ እኔ በሱ ቦታ ብሆንስ ብዬ ሳስብ በጣም ሊከብድ እንደሚችል አውቃለሁ። እና ምንም ያክል እኔ ጋር ትርጉም ባይኖረው እንኳን የሰው ልጅ በዚህ ልክ ተስፋ ሰጥቼ እሺ ብዬ በሼምም ይሁን በምንም ይሁን ፈልጌውም ይሁን ሳልፈልገው ቀለበትን የሚያህል ነገር መቀበል አልነበረብኝም። እና ይሄ ነገር ደግሞ እኔ በሰዓቱ በቃ አለ አይደል ፈትቼዋለሁ ብዬ አስቤ ነበረ። ነገሮችን ሁሉ ወደ ኋላ ትቼ ነበረ። ግን በድንገት መጥቶ ፋሲል ሁሉንም ነገር እውነታውን ተናግሮ ፍርጥርጥ አድርጎ እኔን የሱ ማድረግ የሚችል አድርጎ አስቦ እንግዲህ የኔንም የብሩኬንም የሱንም ህይወት ብቻ በአጠቃላይ ምን ልበላችሁ ሁሉም ነገር ብልሽት ብሏል። እንዲህ አይነት ነገር ወደ ሚዲያ መውጣት አልነበረበትም። በቃ ሁሉም ነገር ከካሜራ ጀርባ የሆነ ነበር፣ እንደዛ ነበር መቅረት የነበረበት። እና ይሄ ነገር ደግሞ ወደ ሚዲያ መጥቶ ብዙ ነገሮችን አበላሽቷል። ግን ለምን አልልም፣ አልናደድም። ምክንያቱም የራሴ ስህተት ነው። በፋሲልም መናደድ አልችልም። ምናልባት የአፍቃሪ ሰው ባህሪ ሊሆን ይችላል፣ አላቅም። ግን በዚህ ልክ እንጃ በጣም ከብዶኛል። በጣም ነው የተሰማኝ። ምንም ነገር ብላችሁ እንደማላሳዝናችሁ አውቃለሁ። እንድታዝኑልኝም አይደለም ወጥቼ ማወራው። ግን ዛሬ መጣሁት ምናልባት አንድ እድል ካለኝ ብሩኬን አግኝቼ ለማውራት ነው። እና እኔ አይደለሁም ማገኘው፣ በፋሲል በኩል ለማግኘት ነው የምሞክረው። ፋሲልንም ገና አላሳመንኩትም። ጠርቼዋለሁ፣ እንደምፈልገው ነግሬዋለሁ፣ ያለውበትን ቦታም ነግሬዋለሁ። ይመጣል ብዬ ተስፋ አደርጋለሁ። ፋሲል ማለት እንደዚህ ህይወቴ እንደዚህ ምስቅልቅል ብሎ ማይሆን ስሜት ውስጥ ገብቼ በዚህ ሰዓት እንኳን ቢያንስ እንደማይቀር ተስፋ አደርጋለሁ። ፈልጋለሁ ብየዋለሁና መጥቶ አሳምኛው ብሩኬ ጋር ቢደውልልኝ ደስ ይለኛል። ብሩኬ እኔን ስልክ እያነሳ አይደለም እና ስልኬን እያነሳ አይደለም። በቃ ወስኗል። የተረዳሁት ነገር እንደዛ ነው። የፈለገ ብንጣላ የፈለገ እንትን ብንል እኔ እንደ ትናንት ነው ሲሆን አይቻላቅም።
ማለት ይሄ የምላችሁ ከካሜራ ጀርባ የነበሩትን ሁኔታዎች ራሱ ለማውራት እየሞከርኩ ነው፣ ለመግለጽ እየሞከርኩ ነውና በጣም የሚያስጠላ ስሜት ውስጥ ነው። ብቻ ስልኬን እያነሳ አይደለም፣ ቴክስት አልመለሰልኝም እና ኢንስታግራም ላይ ብሎክ አድርጎኛል። በጣም ነው የደነገጥኩት ብሎክ ሲያደርገኝ። በምንም ሊያገኘኝ እንደማይፈልግ ነው የተረዳሁትና ምንም ማድረግ አልቻልኩኝም። ፋሲልን ለማሳመን ነው ዛሬ የመጣሁት፣ ማለት እንዲደውልልኝ ቢያንስ በሱ በኩል ማግኘት እንድችል። እኔ በጣም ነው የደበረኝ፣ በጣም የምር ማለት ማልቀስ አልፈልግም፣ ግን ማለት እኔ ምን ልበላችሁ የሆነ እንትን ብል ለማልቀስ በጣም ቅርብ እንደሆንኩ አውቃለሁ፣ ግን ብዙ ሰዎች ይደሰታሉ በእኔ ማልቀስ እና ማልቀስ አልፈልግም፣ አላለቅስም። ምክንያቱም ራሴ የሰራሁት ስህተት ነው። ከእግዚአብሔር ጋር አስተካክለዋለሁ ብዬ አስባለሁ። በጣም ከፍቶኛል፣ አልዋሽም። ለምን ከፊቴ ራሱ ይነበባል እንደከፋኝ ማለት ነው። ግን አላለቅስም፣ ምክንያቱም የኔና የብሩኬ ነገር ዝም ብሎ አይደለም፣ በእግዚአብሔር እጅ ነው ብዬ አስባለሁ እና ፈጣሪ እንደሚያስተካክለው አልጠራጠርም። በእግዚአብሔር ተማመናለሁ። ለዛ ነው ማልቀስ የማልፈልገው፣ የሚጠሉኝንም የሚናደዱብኝንም ላለማስደሰት ማለት ነውና ግን አልዋሽም። ለምን ዋሻለሁ? በጣም ደብሮኛል፣ ልቤ ስብር ብሏል። ትናንት ትቼው የሄድኩት ምንም ማውራት ስለማልፈልግ ነው። በምን አፍ ያወራለሁ ማለት ምን አፍ አለኝ ማወራበት? ብሩኬን ማሳምንበት ምን እንዴት ብዬ በምን ቃላት ልጠግነው እችላለሁ? የተሰበረውን ልቡን አልችልም እና አላቅም። ብቻ ዛሬ እኔ እንጃ፣ ዛሬ ካላገኘሁት እኔ አላቅም፣ ምን እንደምሆን አላቅም። የመጨረሻ በፋሲል ነው የተማመንኩት። ቢያንስ ፋሲል እንዲያስታርቀን ማለት ነው። ራሱ ነው መጥቶ ያለያየን። ማይሆን የሌለ የተፈታ ነገር ቆስቁሶ ራሱ ነው እንደዚህ ያደረገን። ራሱ እንዲያስታርቀኝ ዛሬ መጨረሻ ተስፋዬ ነው። ፋሲልን ጠርቻለሁ። እሺ እንደሚለኝ ተስፋ አደርጋለሁ። በእርግጥ ቀላል አይደለም፣ እሺ አይለኝም በእርግጠኝነት፣ ግን የቻልኩትን ልሞክር ብዬ ነው። እንደምንም ብዬ አሳምኜ ብሩኬ ጋር እንዲደውልልኝ ለማድረግ እሞክራለሁ። ለምን እኔ ፍጹም ጋርም ደውዬለታለሁ እሱን ለማግኘት፣ ያልደወልኩለት ሰው የለም። ግን እነሱንም አጨናነኳቸው። የተረዳሁት ነገር እኔ ማግኘት ስለማይፈልግ የእነሱንም ስልክ እያነሳላቸው አይደለም። በጓደኞቹ የቀረኝ ሰው የለም። ደውያለሁ። ሰፈሩን ስለማቅ ሄጃለሁ፣ አላገኘሁትም እና አላቅም። ቡታጅራ ሄዶ ይሁን ግራ ገባኝ። እናቴም ጋር ሄዳለሁ እያለ ስለነበረ በጓደኞቹ አስደውያለሁ፣ ሰፈር ሄጃለሁ፣ ግን ምንም ነገር የለም እና የተረዳሁት ነገር ያው እኔን ማግኘት ስለማይፈልግ የጓደኞቹንም ስልክ እያነሳ አይደለም፣ የፍጹምንም የሁሉንም እና ቢያንስ ፋሲል ጋር ሜቢ ያው ሁለቱ ስለሚፈላለጉ ላጣላቸው አይደለም፣ ምን እንደሚፈጠር አላውቅም። ላጣላቸው ፈልጌ ሳይሆን ግን ቢያንስ ፋሲልን ሊያነሳለት ይችላል ብዬ አስባለሁ። ለዛ ነው የመጣሁት ዛሬና ውድ ቤተሰቦች ያሳዘንኳችሁ፣ ያስከፋችሁ ይቅርታ። ከሰው ስህተት ከብረት ዝገት አይጠፋም ነው የሚባለው እና እስኪ ፋሲል እስኪመጣ እንጠብቅና እሺ እንደሚለኝ ተስፋ አደርጋለሁ። ብሩኬንም እንደማገኘው ተስፋ አደርጋለሁ። የመጨረሻ ተስፋዬ ነው ዛሬ ካላገኘሁት ምን እንደምሆን አላውቅም። እኔ ራሴ በጣም ነው የምጎዳው። ብቻ እስኪ አብራችሁ ውድ ቤተሰቦች። ጊዜው አልሄደም መቻለ ፋፍታ ዛሬም ቀን የለን የውብ ትዝታ ብርዱ ላይ ቀለኝ የሌት ጨለማው ስሟን በገፎ እንደምለማው ሳነሳ ስጥለው ያን በጎ ትዝታ ፍቅርሽ አሻግሮኛል ስንቱን ብርድ ማታ ሳነሳ ስጥለው ያን በጎ ትዝታ ፍቅርሽ አሻግሮኛል ስንቱን ብርድ ማታ። ቤተሰብ እሱ ነው መሰለኝ። ተመስገን
ይቀራል ብዬ ፈርቼ ነበርና እየመጣ ነው። በጣም ነው ደስ ያለኝ። ፋሲል ስለመጣ አይደለም ደስ ያለኝ፣ ግን ቢያንስ በሱ በኩል ለማግኘት እየሞከርኩ ስለሆነ ብሩኬ እንዴት ነው? ደህና ሰላም። እንኳን ደህና መጣ። ስትቆይ የምትቀር መስሎኝ ነበር። እየደበረኝ ነው። ለምን? ትናንትና የለቀቃችሁት ቪዲዮ ሳይ አልተመቸኝም። በጣም ይቀር ያለኝ፣ በጣም ነው የደበረኝ። ሁሉም ነገር እኮ በአንተ ምክንያት ነው የተፈጠረው። እንደዚህ ዛሬ ወደኋላ እንመለሳለን። ወደኋላ መመለስ ፈልገን ሳይሆን ባንፈልግም ነገሮች ይመልሱናል። ማለት እንዳዘነ ሰው ለመሆን አትሞክር፣ እንደተሰማው ሰው ለመሆን አትሞክር። ስትጎጂ ያውቃለሁ። በጣም ነው ማዘን አይደል? ስትጎጂ ስለማልፈልግ እንዴት ነው ማላዘን? በጣም ነው ያዘንኩት። የምር ምን የሚያሳዝን ነገር አለው? ምን እንደዛ አስደበረሽ? አዎ በጣም ነው ያስደበረሽ። ትናንትና ጭራሽ ተለያዩትና ብሎ እንደዛ ሲያወራ በጣም ነው ያስጠላኝ። እና ምን ጠብቀህ ነበር? የምፈልገው እሱ ነው። እንዴት አይደል? እና ምን እንዳዘነ ሰው ትሆናለህ ታዲያ? አይ እንዳዘነ መሆን አለ። በዛን አይነት መንገድ አገላለጹ ነው የደበረኝ። ኦኬ አገላለጹ ነው እንጂ ተመችቶሃል ስለተለያየ? በጣም ደስ ያለኝ ግን ይሄ አገላለጹ በቃ ይታይልኝ ያስመሰለ ካሜራ ጠርቶ ምናምን ምን አስፈለገ እንደዚህ ማድረግ የነበረበት? እሺ ባሳታ እናደኝ ማለት እኔ የጠራው ካሁን አንድ ነገር ልነግርህ ነው ማለት በቃ እሺ እንደምትለኝ ተስፋ አደርጋለሁ። አሁን ሌላ ነገር አታስወራኝ፣ በቃ የሚያናድድ ነገር አታስወራኝ። እኔ ስሜቴን ተቆጣጥሬ ለማውራት እየሞከርኩ ነው። ደግሞ ልትይኝ ነው? እስኪ ቢያንስ ንግግርህን አስተካክል። እሺ እንዴ ቢያንስ ተከባብረን እናውራ። ምን ሆነሃል? ደግሞ ምን ልትይኝ ነው አይባልም። በቃ እምልህን ልበል። ያበላሽኸውን አበላሽተሃል፣ እንድታስተካክልልኝ እፈልጋለሁ። ምን አበላሽ? እሺ አምላኬ ትዕግስት ውስጠኝ። ስማኝ ዛሬ ጠራሁት እኔና ብሩኬ ተለያይተናል። ደስ ብሎኛል። ደስ ብሎኛል ማለት በጣም ደስ ያለኝ እነሱና እስከ ዛሬ ስፈልግ ነበር። እንደዛ ሲቀጠቅጠኝ እንኳን እያይሻል ፋሲል እባክህ የምሬን በጣም ደስ ብሎኛል። ስለዚህ አሁን ተረጋግተን ህይወታችንን እንቀጥላለን። ምን ማለት ነው? እኔ እንደዚህ እንድትለኝ አይደለም ፋሲል በእግዚአብሔር የጠራሁት። እሺ አንዴ አዳምጠኝ። እሺ እንዴ እና ታዲያ ለምንድን ነው እንዳዘነ ሰው የምትሆነው? አዎ ለምንድን ነው የማናደደው? ትናንት ባደረገው ነገር ተሰምቶኛል። ለምን እንዳዘነ ሰው ሆንክ ታዲያ? መለያየታችን ደስ ካለ አገላለጹ ነው በጣም ደብሮ። ሲጀመር እኔ እንድታዝንም አልጠብቅም። ስማኝ እሺ ዛሬ ጠራሁት ብሩኬ ጋር እንድትደውልልኝ። ማ እኔ? አዎ ኧረ በጣም ትጫወቻለሽ። ጥይሽ ነው የምሄደው። የምር እንደዚህ አይነት ምን ማለት ነው? በይ እኔ እንደዚህ አይነት ፋሲል እባክህን የምሬን ለምን ጥይሽ እሄዳለሁ። እኔ ለምን ደውልለት? ፋሲል የመጨረሻ ተስፋ ያንተ ነበር። ከደውልለት ለሌላ ጉዳይ ነው እንፈላለጋለን። ታውቂያለሽ። ጭራሽ ቪዲዮ ላይ ትናንትና እኔ አላሳዝንህም? ትናንትና እየዛተ ነበር። እኔ አላሳዝንህም ወይ? እኔ ይኸው ነገሮችን እያመቻቸው ነው። አገኘዋለሁ፣ ለብቻው አገኘዋለሁ፣ እናወራለን። የምሬን ፋሲል እንኳን አንቺን ተው። የመጨረሻ ተስፋ ያንተ ነህ። በጣም ኢንስታግራም ላይ ብሎክ አድርጎኛል። ስልኬን እያነሳ አይደለም፣ ቴክስት እየመለሰልኝ አይደለም። እሱ ነው ፈልገው። እባክህን እንደዚህ አትበለኝ፣ ልቤን አትስበረው። ምን ላስታርቃችሁ ነው ወይስ ለምን ደው? አዎ እባክህን በእግዚአብሔር ምን አይቀል ነው ከልጁ አይሚ በእናትሽ ወደዛ ሂጅ። እኔ እባክህን እናትህ ተኛ ትልቆ ያንዴ። እሺ ቆይ አንዴ አዳምጠኝ፣ ደውልልኝ እባክህን። ስልኬን እያነሳ አይደለም፣ የጓደኞቹን ስልክ በእኔ ምክንያት እየመለሰ አይደለም። ምን እንደለው ነው የፈለግሽው? አንዴ ብቻ ላግኘው እና እኔ ምን አገባኝ? እባክህ ምን አገባኝ አትበለኝ። የምሬን ነው። አንተ እኮ ነው ሁሉን ነገር ያበላሻው። አንተ አይደለ እንዴ ነገሮችን ያበላሻቸው እንዴ? ለምንድን ነው ያንተ ባልሆነ ነገር ላይ ተስፋ ማትቆርጠው? ማለት ምን እያልሽ ነው? ኦኬ ድጋሚ ታረቁ ብዬ እሺ ልለምን በእግዚአብሔር በቃ ስልክህን አውጣና እንዴ ደውል። ለማ ለሱ ምንም ነገር እንደሌለ ንገርልኝ። ለብሩኬ አልደውልም። የምሬን እኔ እናንተ እኮ ምንም ነገር የለንም። በቃ ያቺ ቀለበት ነች ህይወታችንን የምታበላሸው። እባክህን ቀለበት እኮ ሳረግልሽ ጓደኞቼ ፊት እሺ ብለሽኝ ተቀበልሽ አንቺ ነሽ አይደለ? ላንተ ብዬ ነው፣ ለሞራልህ ብዬ ነው። ጓደኞቼ ፊት እሺ እንደዛ ስታደርግ መቀበል አልነበረብኝም? ደግሞ ነግሬሃለሁ አንተ ስለ እንደተቀበልኩ ምንም ሳትዘጋጅበት እኮ ነው ዝም ብለህ እንትን ያልከው። ምን ሆነህ ነው? እንደዚህ ነቀላል እኔ ችግር ውስጥ እንደዚህ አይነት ችግር ውስጥ እገባለሁ ብዬ አላሰብኩም ነበር። የምር ገልሻኝ አሁን እየሰማሽ በደንብ ስሚ። መቼም ቢሆን አልደውልለትም። አዳምጪ፣ አልደውልለትም። መቼም አልደውልለትም።
እንደዛ አድርጎኝ ሲሄድ እንድደውልለት እፈልጋለሁ። ሲሄድ በጣም ተናድጃለሁ። ደውልለት እፈልገዋለሁ። ደውልለት። አንዴ ስሚኝ እባክህን። ዛሬ የመጣሁት ለዛ ጉዳይ አይደለም። እኔ ተስማምተናል የምትይኝ መስሎኝ እየለመንኩ ነው። እባክህን ያን ቪዲዮ ስላየሁኝ ትናንትና ተስማምተናል ተቀብያለሁ ብለሽ ዛሬ እኔ ጋር ይመጣሽ ነው መሰለኝ እንጂ ጭራሽ እሱ ጋር ደውል ምን አይቀልም ነው ወይስ የሆነ ተነጋግራችሁ ከጀርባ ሌላ ስራ እየሰራችሁ ብዬ? ምን አይነት ስራ ነው የምንሰራው? ፍራንክ እያደረጋችሁኝ ነው? ምን ማለት ነው? ምን አውቃለሁ? ምን አስበሽ ነው? እኔ እና እሱ ተለያይተን ነው እንደዚህ አይነት ነገር ምን እኔ አላውቅም። ምን አይመለከተኝም። እንዴ ምን ጨዋታ ነው የምትጫወቺው? ልለምን በቃ የመጨረሻ ተስፋ አንተ ነህ። ደውልለት። ምንም ነገር እንደሌለን አስረዳው። ኧረ ሀይሚ በእናትሽ እባክህን ህይወቴን አታበላሽ። ምን እየሰራሽ ነው ያለሽው? ህይወቴን አታበላሽ። ምን እየሰራሽ ነው? ብሩኬ ይጎዳል። እባክህን በጣም ልቡ ተሰብሯል። እኔ አልጎዳም እንዴ? አውቃለሁ ተጎድተሃል። ለእሱም ደግሞ ይቅርታ ጠይቄያለሁ። ከይቅርታ የሚበልጥ ምንም ነገር የለም እኮ በቃ ከዚህ በላይ ምን ትፈልጋለህ? በዛ ላይ በየሚዲያው ላይ ፎቶ እየተዘቀዘቀ እያየሽው ነው። እንዴት ነው የማልጎዳው? ራስህ እኮ ነህ። ይሄን ፈልገህ ነው አይደል የመጣኸው? ራስህ የፈጠርከው ስህተት ነው። እሺ ምን ጠብቀህ ነው? ምን ጠብቀህ ነው? በጣም የሚከባበሩ ጓደኛሞችን ሁለት ጓደኛሞች አለያየህ። እሺ ምን ፈለግ? እኔ አላለያዩም። መቀጠል ትችላላችሁ በጓደኝነት። ይሄ በመለያየታችን በጣም ደስ አለህ። እኔ ሌላ ጉዳይ ፈልጌ አይደለም የመጣሁት። እኔ የምፈልገው አንቺና አንቺን ብቻ ነው፣ ሌላ ነገር አይደለም። እኔን ደግሞ አታገኘኝም። ተስፋ ቆረጥ። አንተ ጋር ከመሆን ግደለኝ። እሺ እኔ ማለውልለት አታገኘኝ። ትደውላለህ። አይ ምን እያልሽ ምን ልትመጪ ነው? እሺ ውሰጂው። ክፈተው። ጥሩ ትጫወቻለሽ። ክፈተው። ጥሩ ትጫወቻለሽ። ክፈትልኝ ስልክ። አልደውልለትም። ለምን ደግሞ ደውልለት? አልደውልለትም። የምር አልደውልም። ለምን ደግሞ ደውልለት? እባክህን ፋሲል። ምን ብዬ ነው ማስተረቅሽ? ሲጀምር ስልኬን አያነሳም። ያነሳልሃል። ያንተን ያነሳልሃል። ሲጀምር ሊያገኝህ ይፈልጋል። እርግጠኛ ነኝ። እሱም በሌላ ጉዳይማ እንገናኛለን። ተነጋግረን በሌላ ጉዳይ እኔ እንድትጣሉ ወይም እንድትደባደቡ እኔ ደም እንድትፋሰሱ አልፈልግም። ከዛ በላይ ምን እንዲፈስ ይፈልገሽ ነበር? እንደዛ ቀጥቅጦች ሲሄድ እባክህን ፋሲል ልለምንህ። እኔ ሰማሽኝ አይደለም? እሺ እኔ አላሳዝንህም እንደዚህ እየለመንኩ እንዴ? ምን ሆነክ ነው? እሺ ምን አርግ ነው እያልሻለሽ? አንተ ራሱ በቃ ለአንተ ራሱ ጥሩ አይደለም። በቃ ከዚህ በላይ አትታገል ከሰው ጋር። አልደውልለትም። እኔ ትግል አይደል? አልደውልለትም። ብደውልለት ለሌላ ጉዳይ ነው የምንገናኘው እንጂ በዚህ ምንም እንዳታደርገው ናውሰድ ምናምን ብዬ ነው። ብሩኬን ምንም እንዳታደርገው። እሱን አብረን ያለን ጫፉን እንዳትነካው። አብረን ያለን እሺ እንካ። ወንድ ልጅ አይፎክርም። ያረጋዋለሁ። ደውልለት። አልደውልለትም። እባክህን አሚዋን በእግዚአብሔር እያስገደድሽ ነው። እያስገደድሽ ነው። እሺ ያነሳዝንህ? አልማሳዝን አይደለም። እኔ እኮ ዞሮ ካንተ ጋር አልሆንም። ስጠሪ የመጣሁት ስለማዝንልሽ ነው። እሺ በሰው ልጅ መለያየት አንተ እንዴት ትደሰታለህ? ለምን ነው እንደውልለት የፈለግሽው? አንቺ ለምን አትደውይለትም? ስልኬን አያነሳም። አይሰማም እንዴ? አይሰማም። እንኳን አላነሳ። እስኪ ተረጋጋ። እሺ ምንድን ነው? ደውልለት። አልደውልም። ብሩኬ ጋር ደውልለት እባክህን። ለምን ነው የምታስገድጂኝ ሃይሚ? እሺ ከዚህ በላይ ምን ልሁንልሽ? እንደዚህ ሲሆን አላሳዝንም። ልቀቀኝ፣ ልቀቀኝ፣ ወደዛ ልቀቀኝ። እሺ በቃ ተወኝ እንዴ! ኧረ በመድኃኒዓለም እሺ አታልቅሽ። እደውልለታለሁ። እኮ እሺ ልቀቀኝ። እሺ አታልቅሽ። እኔ አላሳዝንም እንዴ እንደዚህ ሲሆን? እሺ እንዴ! እሺ እደውልለታለሁ። ራስህ ያበላሽውን ነገር ራስህ ማስተካከል አለብህ። እኔ ካንተ ጋር አልሆንም። በቃ ተስፋ ቁረጥ እኮ። እሺ እደውልለታለሁ። እኮ ደውል። እሺ እንዴ! ምን ሆነህ ነው? ወይኔ መድኃኒዓለም። እሺ አታልቅሽ። እሺ አላለቅስም። ደውልለት። እያየሁህ ነው። ደውል። ምን ይጣጣን ይመጣል? አላሳዝንም እንዴ እንደዚህ ስሆን? ቆይ እሺ ይኸው እየደወልኩ ነው። እኔ ብሩኬን አጥቼ መኖር አልችልም። በቃ ማወቅ አለብህ። ሲጀመር ስልኬን አይነሳም እኮ ስልኬ ያነሳላል። ከኔ ጋር እንዳለ እንዳትነግረው። ሄሎ እንዴ! ይኸው ዘጋ። አየሽ፣ ጥጋበኛ ነው፣ በጣም ጥጋበኛ ነው። ደግመህ ደውልለት። እኔ ተስፋ መቁረጥ አልፈልግም። ደግመህ ደውልለት። ድምፅህን አስተካክለህ አውራው። ደግመህ ደውልለት እባክህን። እኔ ተስፋ አልቆርጥም። ዛሬ እሱን ሳላገኝ ከዚህ አልሄድም። ሳትነግረው እኔ የትም አልሄድም። ምንም ነገር እንደሌለ መንገር አለብን። እናንተ ምንም ነገር እንዳልጀመረ ነው። በቃ ስልኩ ዘጋ። ድምጽ ይሰማ። እናንተ ምንም ነገር እንደሌለ መናገር አለብህ ዛሬ። ምንም እንደሌለ? እንዴት አድርጌ ነው ምንም እንደሌለ? በቃ ትነግረዋለህ። ምንም የለንም። በቃ ምን አለን? ድጋሚ ወደ ኋላ እየተመለስሽ ነው እንዴ?
አሁን ይኸውልሽ እያለቀስሽ ስለሆነ ነው እየደወልኩ ያለሁት። እሺ ደግመህ ደውል። ሲጀመር ስልኩ እየሰራልኝ አይደለም። ይኸው አይሰራም። ምን ላድርግሽ ከዚህ በላይ እንደውም ገላገለኝ። አንተ ማለት አለመስራት ነው። ደስ አለኝ እንደውም ባለመስራት ያምር። እሺ እንሄዳለን። እኔ የትም አልሄድም። ይኸው እየደወለ ነው። አንሳለት፣ አውራው በስነ ስርዓት። እኔ እንዳለው እንዳትነግረው፣ እፈልግሃለሁ በለው። እባክህ አንሳው ቶሎ በል። ማልፈልገውን ነገር እያስገደድሽኝ ነው እንዳረገ። እባክህ ሄሎ እንዴት ነህ? መልሼ ስደውል ስልክ አይሰራም። እንዴት ነህ? አለሁ። የት ሆነህ ነው? ድጋሜ እየፈነዳ ነው እንደ አንተ ልጅ። ዝም በይ። እሺ ጨርሰሃል። ችግር የለም። ላገኝ ፈልጌ ነው። ማነው ነገር የፈለገው? ነገር የፈለገው ማን ነው? ስለምንድን ነው የምታወራው? ትቀልዳለህ? እሺ ትመጣለህ ወይስ? ፈልጌ ነው ማናገር ነገር አለ እና እዚህ ቅያስ ጋር ነኝ። እዚህ በግራ በኩል ያለው ሁለተኛ ቅያስ ሰፈር ነው። ሰፈር ሁለተኛ ቅያስ። አንቺ አታዩም እንዴ? በእናትህ ይኸው ስልክ ላይ አንተ እኮ ነህ ንግግር ይፈነዳል። እግዚአብሔርን ስልክ ላይ ራሱ አታዩም እንዴ? የሆነ አንተ ነህ እኮ ንግግር ድጋሚ እየፈነዳህ ነው ምናምን አይባልም እኮ እንዴ። እኔ አላሳዝንህም እንደዚህ ሲሆን? ምን አይነት ውስጥ ነው የገባሁት? ኧረ በእግዚአብሔር ጭራሽ ካንተም ብሶ ታማራራለህ እንዴ? እግዚአብሔር ምን ውስጥ ነው የገባሁት? እኔ እኮ የማይሆን ነገር ውስጥ ከተትከኝ መቼም አይለቀኝም ድጋሜ እዚህ ውስጥ። ኧረ ሃይሚ ግን ኧረ በእግዚአብሔር ራስህ እኮ ነህ ጦስ ውስጥ መግባት የፈለግከው። እኔ ፈልጌ አይደለም። ምንድነው ፈልጌ አይደለም ማለት ምን ማለት ነው? ፈልገህ መሰለኝ የሰው ህይወት የምታመሰቃቅለው። እንደዚህ እንዳትይኝ፣ ሁለተኛ እንደዚህ እንዳትይኝ። እና ምን እንድልህ ነው? እረፊ እንዳትይኝ። እና ምን እንድልህ ነው? እንዳትይኝ። እኔና ብሩኬን አለያየህ ደስ አለህ አይደል? እንዳትይኝ፣ ሁለተኛ እንደዚህ እንዳትይኝ። በቃ ተይኝ፣ እረፊ። አላርፍም። ምን አይቀልደው መቀለድ። አላርፍም። ህይወቴን አመሰቃቅለኸዋል። እንደዚህ እንዳትይኝ ነው እንዴ? እቺ ስንት ነገር አሳልፈን እንደገና በጭቅጭቅ ነው እንዴ ላይፋችን የሚቀጥለው? ምንም ላይፋችን የሚቀጥለው የሚባል ነገር የለም። ምንም የሚቀጥል ላይፍ የለም። በቃ ሌላ ነገር እንዳታወሪ። አሁን አርፈሽ ዝም በይ። አሁን ብሩኬ ሲመጣ ምንም እንደሌለ እንድትነግረው ብቻ ነው የምፈልገው። እኔ ምንድነው የምነግረው? ምን እንድነግርልሽ ነው የፈለግሽው? በቃ ምንም ነገር እንደሌለ እኔ እናንተ እንድትነግረው ፈልጋለሁ። ኧረ ምንም የለም። ድጋሜ በማይሆን ነገር ላይ እኔ እንዲለየኝ አልፈልግም። ተይ በእናትሽ እየተከተልሽ አጭቅጭቂ እና ለምን እንዴ ጭራሽ አጭቅጭቂ እያልከኝ ነው? አዎ ተይኝ በቃ ዝም በይኝ። ይምጣ፣ አገናኝሻለሁ፣ እሄዳለሁ። ትነግረዋለህ። ምንድነው የምነግረው? አገናኝሻለሁ፣ እሄዳለሁ የሚባል ነገር የለም። እኔ እናንተ ምንም ነገር እንደሌለ ማላችን ምንም ነገር እንደሌለ ትነግረዋለህ። ይኸውልሽ ስሚኝ፣ መቶ ተነዳለሁ ምናምን ካለ ግን አፈር እንዲህ ነው መቁጠልሽ። እሺ እንደባለፈው ስርዓት ማይኖር የምር አልታገሰውም። እንደባለፈው አልታገሰውም። ከሲ ለባክህን እኔ ተረጋግታችሁ እንድታወሩ ነው የምፈልገው። አለማውራት እኔ አወራዋለሁ ተረጋግቼ፣ ችግር የለብኝም። ግን እንደባለፈው የሆነ ነገር አደርጋለሁ ካለ ግን ማለት ነው አንቺ ያለሽ ብዬ እንደባለፈው አላሳልፈውም። አንቺ ያለሽ ብዬ ነው የተመታሁት ባለፈው። ድጋሜ አልተውም፣ እባክህን የምር አልተውም። እንደዛ ካለ አልምረው። ቀልዳን ምን ልታደርግ ነው? እስኪ አንድ እጁን ይሰንዝር። ብሩኬ ላይ እጅህን እንድታነሳ አልፈልግም። ጫፉን እንድትነካ አልፈልግም። ስለ ስርዓት ይኖር። ምን ይነካል? ምን አለውና ምን የሚነካ ነገር አለ? ጫፉ እንዳነካ ማይሆን ንግግር አታውራ። በይ በእናትህ ቀልዳች ነው። እየቀለድኩኝ አይደለም ፋሲል። ሃይሚ በእናትሽ በቃ እስቲ ዝም በይ። ዝም ማለት አልችልም። ህይወቴን አበላሽተኸዋል። ምንድነው ያበላሽው? እኔና ብሩኬን አለያይተኸናል። እንዴት ነው ዝም የምለው? እንዴ እኔ ያለያዩ እና ማን ነው? ያንቺ ስራ ነው መናገር ነበረብሽ። እኔ የማልፈልገውን ነገር ለምንድን ነው ለሰው የምናገረው? ለምን አትይኝም? አልተውህም። በቃ ተይኝ። እሺ በሰላም ልኑርበት። ዝም በይ። ከኔና ብሩኬን አሳኪና በሰላም ኑሪ።
እኮ በሰላም እንድኖር እኮ እድል አልሰጠኸኝም። በየቦታው ደግሞ እዚህና እዛ የምትረግጪው ነገር ተይ። በቃ ረፊ አርፈሽ በቃ ነገር እውነቱን ነገር እዚህና እዛ ያልኩት ነገር እኮ የለም። አንተን እኮ ትቻለሁ፣ ከህይወቴ እኮ አስወጥቻለሁ። ነግሬሃለሁ፣ እንደማልፈልግ ነግሬሃለሁ። ራስህ እኮ ነው እየተጋተትክ ያለኸው። በቃ አንተ ባልሆነ ነገር ላይ ችክክ አትበል፣ ተስፋ ቆረጥ። በቃ እኔ ካንተ የምፈልገው አንድ ነገር ብቻ ነው። በቃ ብሩኬ ሲመጣ እንድትነግረው ብቻ ነው የምፈልገው። በመሀላችን ምንም እንደሌለ። ኧረ ጥሩ ተጫዋች ጎበዝ ልበለው፣ ምንም የለም ልበለው። ከዛስ ከዛ የሚባል ነገር የለም እንጂ ሁሌ በቃ አይሰለችሽም? ምንም ነገር የለም ከህይወታችን ውጣ ማለት አይሰለችሽም? እንዴ ነው የምወጣው? ምንም ነገር እንደሌለ አይደክመኝም፣ አይሰለቸኝም፣ ተስፋ አልቆርጥም። ኧረ ከህይወቴ እስክትወጣ ድረስ መቼም ተስፋ አልቆርጥም። እኔ ልንገርሽ አንድ ነገር፣ መቼም አልወጣም። አሁንም ልንገርሽ መቼም ማለት ነው፣ የእውነት መቼም ነው ማለት ነው። በጣም ትቀልጃለሽ ራስሽ ቀለኝ። ለማንኛውም እሺ ደግሞ ምን አትሽሽኝ ብሩኬ፣ በእናትህ ረፊ ሰላም በለኝ። ረፊ እሺ፣ ሰላም ደህና ነሽ? ብሩኬ ናፍቀኸኛል፣ እንደ ድሮ ሰላም በለኝ። ትናንትና ከትናንት ወዲያ ምንድን ነው ያወራሁሽ? እኮ ሰላም በለኝ መጀመሪያ። ምንድን ነው ያወራሁሽ? ብሩኬ መጀመሪያ ለምን እንደጠራን ነው? በጣም በቃ እንድናናቅ አድርገሽኛል። መጀመሪያ ለምን እንደጠራን ነው ወቅ ብሩኬ፣ በእናትህ እሺ፣ ለምንድን ነው የጠራህ? እሺ ምን? እሺ አትራቀኝ ነው ወደዚህ አይሚ አትሽሸኝ። እሺ ተይኝ። ለምንድን ነው የጠራሽ? ጀመር አንተ ነህ የደወልከው? ምን ልንገረው? አንተ ነህ የደወልከው? ለምንድን ነው የጠራሽ? በመሀላችን ምንም እንደሌለ ንገረው። ይኸው ትስማ። ምን ንገረኝ። አንተ ነህ የደወልከው? ስሚው በቃ ስሚ ማለት ምን ማለት ነው? አይ በቃ ተነጋገሩና እዛው ችግር። አይ በጣም አመሰግናለሁ ስለምትሰሚኝ። መጀመሪያ ተረጋጋ። በጣም ስለምትሰሚኝ አመሰግናለሁ። እኔ እና እሱ ምንም ነገር እንደሌለ እንዲነግርህ ነው። ድጋሜ ስልኬን እያነሳ አይደለም፣ ጭራሽ ኢንስታግራም ላይ ብሎክ አደረከኝ። ጥለሽኝ እኮ ነው የሄድሽው አይሚ። እያወራሁሽ ነበር አይደለ እኮ እያወራኸኝ ነበር። ትቼ የሄድኩት እኔ። እሺ ምን ላድርግ? ምን አፋለኝ? ምን ብዬ ላውራክ? ጥፋት እኮ ሰርቻለሁኝ፣ አጥፍቻለሁ እኮ። እኔ እኮ አልካድኩም። ዛሬም ደገምሽ እኮ ዛሬም ደገምሽ። እኔ ዛሬ ለማግኘት የተፈጠረው ነገር ሁሉ ይፈጠር፣ ችግር የለውም አልኩሽ እኮ አይደለ? የጓደኞችህን ስልክ እንኳን በእኔ ምክንያት እያነሳህ አይደለም፣ ስለኔ እንደሚያወሩ ስለምታውቅ። አይቢ ምንድነው? ምን አድርገህ ነው? እሺ የምትይኝ? ምን ላድርግ? ንገረው። ዝም ብለህ አታፍጥብን፣ ንገረው። ከፍሺ ሰማን አይደለ? ምንም ነገር እንደሌለ ንገረው። ሲጀምር በሰላም አልመጣም፣ ተወጣጥሮ የመጣው ነው ሲያያር እንዴ? ለምን ስራ ማይኖር አንተ ያውልህ ነግቻለሁ። ፐርሰናል ጠርቼ አንተ እንዲህ ብዬ ነግቻለሁ። በስርዓት አውራት፣ ሌላ ነገር አታውራሽ። እሷ አያገባም እኮ እኔና እሷ ኬዝ አለ። በቃ ምንም በማታውቀው አትግባ። አይ አለ መግባት አይደለም፣ በሰላም ፍታ። ይኸው በቃ ልጅቷ ምን ነው ፈታው? ምን ልፍታኝ? እኔ እንዲነግርህ ነው የምፈልገው። እኔ ምንም ነገር ንገረኛ። ምን ልስማ? እኔ ምን አውቃለሁ? አንተ አንዴ ደውለህ የጠራኝ ምን ልንገርህ? ደውለው ነው አሁን ያልከኝ? አዎ እሺ ምን ይኸው ትፈልጋለች? ስማት። ምን ትፈልጋለች? ስማት እያልኩ እኮ እንገር እያለች እኮ ነው። ምን ልስማሽ? ምን ነገር የለንም እኔ እና እሱ እንዴ። በዚህ ትንሽ ነገር እኔ እናንተ መለየት የለብንም። ጭራሽ እኮ ቆመሽ ነው ያገኘሁሽ እኮ ያልከኝ እኮ ትናንትና። ሃይሚ ካልሰማሽ ተይው። ምንድነው ይሄን ያክል የምታስገድጂው? እስኪ ተወኝ። አንተ ደግሞ አትጨቃጨቅ። እጭ አንተ ልጅ ግን ተረዳኝ። ቢያንስ እስቲ ሰላም ሁን። እንዲህ በቀላሉ ነው የምተወው? እንዲህ በቀላሉ ነው የምተወው ይመስላል ስታስበው? ምን ልታስበው አይደለም እንድጠራው ያደረኩት። አንደከመም እንዴ አንተ? ንዝንዝ ጭቅጭቅ አልሰለችህም ወይስ ትፈልገው? ይሄንን ነው የምትፈልገው? ሃይሚ ዝም በይ በእናትሽ። ሃይሚ ዝም በይ። ሰማሁሽ፣ በጣም ሰማሁሽ። እኔ እናንተ መለየት የለብንም በሱ ምክንያት። ለምን ደስ እንዲለው ታደርጋለህ? እሱ ደስ እንዲለው እያረግሽ ያለሽው እኔ አይደለሁም። ቆመሽ አገኘሁሽ አይደል እንዴ? ሌላ ነገር እንዲያብር ነው የምትፈልጊው? ጨርቄ እንዴት ለማግኘት የነበረኝ ብቸኛ አማራጭ እሱ ነበር። የእሱን ስልክ እኮ ነው ያነሳው አይደል እንዴ? ዛሬ ይሆነልሽ። እሺ እኮ በቃ ተረዳኝ። እኔ አብራችሁ አገኘኋችሁ ምናምን እዚህ ጋር ሁለታችሁ ነገር አታስመሰለ። ምን ስናረጋ ያየመሰለ ቆመን ነው አይደል ያገኛል? እስኪ ፋሲል ባክህ፣ ምንም ነገር ብናረግ ደግሞ ከሷ ጋር ነው። ሌላ ነገር አታስመስለ። ፋሲል ባክህ፣ አይ አወራርና አስተካክለው፣ አማርኛና አስተካክለው። ሻይሚ እኔ አሁን ማለት ነው ሌላ ነገር ውስጥ ሌላ ወሬ ውስጥ ከእናንተ ጋር መግባት አልፈልግም። እሺ ቢያንስ ስልኬን አንሳልኝ። ሌላ ችግር ድጋሚ እንዲፈጠር ስልኬን አንሳልኝ ቢያንስ። አወራሻለሁ፣ እደውልልሻለሁ። በቃ እኔ ስደውልልህ አንሳ። አንተም ወንድ ነው። አወራሻለሁ፣ በቃ እደውላለሁ። እኔ የራሴ ምክንያት አለኝ አይደል? እደውላለሁ። በቃ
ምክንያት ስላለኝ ነው ያላ እያነሳሁልሽ አይደለም። ገብቶሻል? እደውላለሁ እዚሁ ብሩኬ እባክህን በቃኝ። እሺ አሁን እንኳን ቢያንስ አትሄድ። በቃኝ። አንድ ቀን እንኳን ስሚ፣ ምክሬን አንድ ቀን እንኳን ስሚ። ታገሺ፣ ትዕግስት ይኖርሽ። ታግሼሻለሁ። እስካሁን ታግሼሻለሁ። አዎ ታግሰኛል፣ አውቃለሁ። እባክህን ብሩኬ ቆይ፣ በቃ እስኪ ቆይ። እኔ እዚህ ቆይቼ አንተ በእናትህ ዝም ማለት ከቻልክ ዝም በል፣ ዝም ማለት ከቻልክ ዝም በል። ስነ ስርዓት የምር ልቀቂው። ደሞ አይሄድም። መሄድ ካለብህ አንተ ሂድ። ስሚኝ እሺ። ድጋሚ አይሚውን ስሚ፣ እየሰማሁህ ነው። ድጋሚ ከአንቺም ጋር ከእሱም ጋር ሌላ ችግር መፍጠር አልፈልግም። ገብቶሻል? ድጋሚ አይ ህሉስ መግባት ምናምን አልፈልግም። በቃ ባህሪን ታውቂያለሽ። ዝም በይኝ በቃ። እኔ ዝም ማለት አልችልም። ስለዚህ ሀይሚ እደውልልሻለሁ፣ አወራሻለሁ። በምፈልጊ ሰዓት ተገኝልኝ። በቃ በምፈልጊ ሰዓት ተገኝልኝ። በእናትሽ አንተ አያገባም። ዝም በይ በቃ። እስካሁን ታግሼ እንደ ታላቅ ዝም ብዬ ነው ችዬ ሌላ ነገር ውስጥ የተገባባ ነው አይደለ? ሶ በቃ እረፍ። ምን ልታመጣ ነው? እረፍ። ምን ልታመጣ? እረፍ ፋሲል። እሺ መሄድ ፈልጋለሁ። ፋሲል እስኪ ዝም በል። አያገባም። እረፍ። ሂድሽ አሁን እረፍ። አመሰግናለሁ የምትለኝ ብሩኬ እባክህን። ድጋሚ ሌላ ችግር መፍጠር አልፈልግም። አማርኛ ነው። ብሩኬ እባክህን ትተኛ አትሂድ። ያው ሰማሽው አይደል? እንኳን ደስ አለሽ። ይሄ ነበር የምትፈልገው አይደል? እንኳን ደስ አለ። እንደማይፈልግሽ ሰማሽው። ጥሎሽ ሄደ። ከዚህ በላይ ምን ያድርግሽ? እሱን አሳያለሁ። ለምን አትይም? አርፍሽ ለምን ወደኛ ወጪ? ከዚህ በላይ ምን ያድርግሽ? ደስ አለ አይደል? ይሄን ነበር የምትፈልገው። ተሳካ። ከዚህ በላይ እንዴት ያድርግሽ? አልፈልግሽም። ይኸው ቃል በቃል ጥሎሽ ሄደ። እዚህ ቆመሽ ስለተናደደ እንጂ በእኔም ተስፋ አይቆርጥም። ኧረ እያየሽ እኮ ነው። ያው እየሄደ ነው። ምን ታረጊ? እሺ እሰይ፣ እንኳን ደስ አለ። ይሄን ነበር አይደል የምትፈልገው? እሺ አትበሳጪ። እንዴት ነው የማልበሳጨው? ያንተ ሁኔታ ራሱ በጣም እኮ ነው የሚያበሳጨው። ምን አደረኩኝ? ጥሎኝ ስለሄደ በጣም ደስ ያለ ትመስላለህ። ስለጠራሁኝ በጣም ደስ ያለ ትመስላለህ። ትቶኝ ስለሄደ የእውነት ደስ ብሎኛል። አሁን ተረጋግተን ህይወታችንን እንቀጥላለን። ኧረ እባክህ የእውነት አሁን ሰላም አንተ ጋር እኔ በጣም ትቀልዳለህ። ቀልድ አይጠጋም። የምሬን ነው። ይኸው ከዚህ በላይ ምንም አትፈልጊማ? እሱን አሳያለሁ። ምን ትፈልጊያለሽ ከዚህ በላይ? ምን ያርግሽ? አሳያለሁ። ከብሩኬ ጋር ደስተኛ ሆኜ አሳያለሁ። አሁን ስለተናደደ ነው ትቶኝ ሄደው። ሰላም አሁን ሰላም አለ። በቃ ከዚህ በኋላ እንደዚህ ደስ ብሎ አትቀርም። አሳያለሁ። የምርሽን ነው? እግዚአብሔርን አሳያለሁ። የምርሽን ነው? እንደዚህማ ደስተኛ ትሆን አይሳካልም። እሺ ምን ለማድረግ አንተ ራሱ አትረባም። ምን ለማድረግ ውስጤን ያዳምጥ ሲረበስ ስሜቴ መኖር ያስተላኝ በማጣቴ ቃላት ያማጡ ደርቀው ከንፈሮቼ ይርሻ ፈከርኩሽ ተስፋትቼ ውስጤን ያዳምጥ ሲረበስ ስሜቴ